ቅርብላቸው ይችላል። እኔ ግን የሰላም እንቅልፍ ተኛለሁ። ይሄ አብሮኝ ያደገ ባህሪ ነው ማለት ካልነገርካቸው ወይ በዙሪያቸው ያለው ሰው የነገራቸውን ይዘው ነው የሚመጡት። ብዙ በቃ በትልቅ ኃይል ነው የሚመጡት። ኃይላቸውን ደግሞ እንዲል አይደለም ግን ይሄንን መንገር ተገቢ ነው ያስባለሁ። ምክንያቱም ለመስማት ዝግጁ ከሆኑ ማስተካከል ያለባቸው ነገር ካለ ማስተካከል እንዳለባቸው ለመጠቆም ነው። ፍጹም ሆኜ አይደለም ግን የሚሰማኝን እንዳድማጭ ነው የማውቀው ነገር እሳሳትም እችላለሁ ግን እናገራለሁ። ሌሎችም ነገሮች በማህበራዊ ጉዳዮችም ላይ የማየው መጥፎ ነገር ካለ እናገራለሁ። መውደውም ነገር ካለ እናገራለሁ። ለጣላውም ነገር ካለ ቅር ያለኝ ነገር ካለ ያስከፋኝም ሰው ካለ እናገራለሁ እድሉን ካገኘ። ቴዲ አፍሮ ቢባል ዘፋኝ አለ አንተ ጨዋቹ ግን እኔ ላስጠነቅቀው ነው የመጣሁት። ኢየሱስ ጌታ ነው። 2018 ጌታ እንደዚህ ይለኛል፣ ተመለሱ በለው ይለኛል። እውነቴን ነው የምላችሁ 2018 ተመለስ ወደ ጌታ ና ይለው በለው ይለኛል። ኢየሱስ ጌታ ነው። አሜን ነው። ይሄን የትላንትና ወዲያ ሌሊት አካባቢ ነው ስጸልይ ያየሁት። ኢየሱስ ጌታ ነው። 2018 ለቴዲ አፍሮ መልእክት አለኝ። ተመለስ፣ እስቲ ተመለስ በሎ፣ ወደ ጌታ ተመለስ። ኢየሱስ ጌታ ነው። 2018 ቢመለስ ደስ ይለኛል። ለምን እንደሆነ ታውቃላችሁ? ከጀርባው ብዙ የሚፈታ ነገር ትልስላየው። ከጀርባው ብዙ የሚፈታ ትውልድ አለ። ከጀርባው ብዙ የሚያመልጥ ትውልድ አለ። አሜን። ኢየሱስ ጌታ ነው። እግዚአብሔር አንዳንዴ አንዱን ሲያመጣ አሜን ነው ከዛ ውስጥ ያሉትን ያስባል። ኢየሱስ ጌታ ከጀርባ ያሉትን ያስባል። 2018 ልናገር በጌታ በኢየሱስ ስም ይህ ሰው እንዲመለስ ጸለይኩ። በኢየሱስ ስም ከዘፋኝነት ወደ እግዚአብሔር ቤት አገልግሎት እንዲመለስ ተናገር። ለእግዚአብሔር ቤት እንዲውል ተናገርኩ። በሽታ አዋጅ ሁሉ ይነሳ ከሱ ላይ። 2018 ግን ልናገር የንስሐ ዓመት እንዲሆን በኢየሱስ ስም ተናገርኩ። የንስሐ ዓመት ለሱ እንዲሆን መልካም እንዲሆንለት በኢየሱስ ስም ተናገር። ኢቭን ለሌሎችም ዘፋኞች አሜን ነው። እግዚአብሔር 2018 አሜን ነው በቃ ብዙዎች እንዲመለሱ አሜን ነው። በርስ ይከፈታ ያላችሁ ድንገታዊ ጉብኝት በቃ ያው እግዚአብሔር ምስክር 2018 ለኢትዮጵያ አሜን ነው ታላቅ ዓመት ይሆናል። አሸባሪ ቡድኑ ባለፈው ሳምንት ብቻ ከ30 በላይ ሰዎችን ገድሎ ዶክመንት እያደረገ የሞቱ አካላቶቻቸውን ለሚዲያ ግብዓት እያዋለው ይገኛል። አይኤስ በሞዛምቢክ ክርስቲያኖችን መግደሉን ቀጥሏል። በሞዛምቢክ ካቦ ዶልጋዶና ናምፑላ የተሰኙ ግዛቶች ነው አሸባሪው አይኤስ ቡድን አካል የሆነው አንሳር አልሱና የተሰኘው ቡድን ጥቃት እያደረሰው የሚገኘው። በግዛቶቹ የክርስቲያኖችን ቤትና ቤተክርስቲያን ማቃጠልና ንጹሃን ክርስቲያኖችን መግደል ዋነኛ ስራው ነው። አሸባሪ ቡድኑ በዚህ ሳምንት ብቻ ወደ 20 የሚጠጉ የሞቱ ክርስቲያኖችን ፎቶዎች በማህበራዊ ሚዲያ ያጋራ ሲሆን በምስሎቹ በቅርብ ርቀት ተኩሶ መግደል፣ ሲታረዱና ቤቶች ሲቃጠሉ ያሳያል። ባለፈው ሳምንት ለተፈጸሙ ጥቃቶች ሳይቀር ሙሉ ኃላፊነትን እንደሚወስድ በግልጽ ተናግሯል። ቡድኑ ጥቃቶችን ካደረሰ በኋላ ወደ ካምፖቹ በሰላም መመለሱንም አስተባባሪዎቹ በግልጽ ተናግረዋል። እንደ አውሮፓውያኖቹ አቆጣጠር ከ2021 ጀምሮ ቤት ለቤት እየተዘዋወሩ ክርስቲያኖችን ለቅመው ማገትና መግደል ደግሞ የአደባባይ ስራቸው ሆኗል። ተመድ የሽብር ቡድኑ አንሳር አልሱና በ2021 ከነበረበት የ2500 ተዋጊዎች ወደ 280 ወርዷል ያለ ቢሆንም አሁንም ጥቃት አልቆመም። በአመጹ ብቻ እስካሁን ከ1 ሚሊዮን በላይ ሞዛምቢካውያን በሀገሪቱ ሰሜናዊ ግዛቶች ብቻ ተፈናቅለዋል። በቅርብ ሳምንታት 50 ሺህ ክርስቲያኖች ከመኖሪያ ቀያቸው ሲሰደዱ ከነዚህ መካከል 60 በመቶ የሚሆኑት ህፃናት ናቸው። ሽብር ቡድኑ ጥቃት ማድረስ ከጀመረበት ጊዜ አንስቶ ከ6200 በላይ ክርስቲያኖችን በሞዛምቢክ ገድሏል። ይሁን እንጂ በአካባቢው የተፈጥሮ ጋዝ የሚያወጣው የፈረንሳዩ ቶታል ኤነርጂ ስራውን እየሰራ ይገኛል። ወርልድ ዎች ሊስት ሞዛምቢክን ለክርስትና ከማይመቹ ሀገራት ተርታ በ35ኛ ደረጃ ላይ አስቀምጧል። ይሄ ሃይማኖት አይደለም። ጴንጤ መሆን አያጸድቅም። ካቶሊክ መሆን አያጸድቅም። ፕሮቴስታንት መሆን አያጸድቅም። የሚያጸድቀው በጽድቁ ወደ እርሱ የጠራን ኢየሱስ ክርስቶስ ብቻ ነው። ሐዋርያው ጳውሎስ እኔ ጥሪዬ ይላል ለአሕዛብ ነው። የአሕዛብን ልብ እግዚአብሔር ሰጥቶት ነበረ። የሕዝብን ልብ ሰጥቶት ነበረ። ለዚህ ሰው አንድ ቦታ ሲናገር በሐዋርያት ሥራ ላይ ምዕራፍ 16 ቁጥር 14 ላይ ምን ይላል? ሊዲያ የምትባል ቀይ ሐር ሻጭ ሴት ነበረች። ጳውሎስንም ትሰማ ዘንድ እግዚአብሔር ልቧን ከፈተላት ይላል። ወገኖች ሆይ እግዚአብሔር ይሄንን ነው የሚያደርገው። ስለዚህ ይሄ ወቅት
በጥንቃቄ የምትራመዱበት ጊዜ ነው። በመሰጠት ወደ እግዚአብሔር ቤት የምትመጡበት ጊዜ ነው። በጸሎት በተሰጣችሁ ጸጋ፣ በገንዘባችሁ፣ በችሎታችሁ የምታገለግሉበት ጊዜ ነው። ይሄ ጊዜ እንዳያመልጣችሁ ተጠቀሙበት። ለምንድን ነው እግዚአብሔር ጌታ ይሄንን ቤተክርስቲያን ይሄን በረከት የሰጠው? የተከፈተ በር ሰጥቻለሁ። ምን ያየ ነገር አለው? ሰዎቹ ተዘጋጅተው ነበረ። ጥርጊያው ተዘጋጅቶ ነበረ። ሸለቆው ከፍ ብሎ ነበረ። ተራራው ዝቅ ብሎ ነበረ። ስርጓጉጡ ሜዳ ሆኖ ነበረ። አስተካክለው ነበረ ሁሉን ነገር። ወገኖች ሆይ በመጽሐፍ ቅዱስ ላይ ሁሉ እግዚአብሔር ስራውን ከመስራቱ በፊት የሚላኩ ሰዎች ነበሩ። ዮሐንስ ጮኸ፣ ተናገረ፣ የንስሐን ስብከት እየሰበከ ከኔ የሚበልጥ የሚመጣ አለ እያለ ተስተካከሉ፣ የእግዚአብሔር ክብር ሊገለጥ ነው አለ። ያ የእግዚአብሔር ክብር ኢየሱስ ነበረ። ዮርዳኖስ ቀጥ ብሎ መጣ አንድ ቀን። ሃሌሉያ! ጌታ ይመጣል። ሃሌሉያ! ይመጣል በተለያየ መንገድ። ከአንድ ደረጃ ወደ አንድ ደረጃ ይወስዳችኋል። ከአንድ ደረጃ ወደ አንድ ደረጃ ይወስዳችኋል። አዎ ወገኖቼ፣ ከጸሎት አገልግሎት ወደ እምነት አገልግሎት፣ ከእምነት አገልግሎት ወደ ክብር አገልግሎት ይወስዳችኋል። እኔም ማቀው ያንን ነው። አንድ ቦታ ላይ አገልግላችሁ ከብዙ ዘመን በኋላ የምትረዱት እግዚአብሔር ከረዳችሁና እዛ ውስጥ ከገባችሁ፣ ቀጥሎ እናገርበታለሁ። እግዚአብሔር በክብር ሲያገለግል ታዩታላችሁ። እዛ ውስጥ እግዚአብሔር ይክተትህ። ሩጫ የሌለበት፣ ድካም የሌለበት፣ ጭንቀት የሌለበት አገልግሎት ነው። ተዘጋጁ። ጌታ ወደ ቤታችሁ ይመጣል። ተዘጋጁ። ጌታ ወደ ስራችሁ ቦታ ይመጣል። ተዘጋጁ። ከዛ ይጀምራል። ጌታ ወደ ቤተ ክርስቲያናችንም አሁን ከመጣበት እስከ ዛሬ ተለማምደም በማናቀው ሁኔታ ራሱን ይገልጻል። ያንን ፈልገዋለን ወገኖች ሆይ፣ ያ ይሆናል። በራእይ መጽሐፍ ላይ ስንመለከት ምዕራፍ 1 ላይ ጌታን በክብሩ ካየው በኋላ ዮሐንስ ወደኩ ይላል። በቀኝ እጁ አነሳኝ፣ ተዝለፈለፈ። አንዳንድ ሰዎች ጌታን አዩን ሲሉኝ መቀበል ይከብደኛል። ህይወታቸው ጌታን እንዳየ ሰው አይደለም። ጌታን ካየው በኋላ ሌላ ሰው ነህ ዝም ብለው ነው የሚያወሩት። አይቅርብኝ ብለው ላይቅርብኝ ነው ብዙ ነገር የሚደረገው። እግዚአብሔር ከዛ ይጠብቃችሁ። አራተኛው ምዕራፍ ላይ ግን ስትሄዱ የተከፈተ ሰማይ አየው ብሎ ወደዚህ ና አለኝ ይላል። ና ግባ፣ ማሳይ ነገር አለ፣ ግባ፣ ወደዚህ ግባ። ማየት ብቻውን በቂ አይደለም። ወደ ተከፈተው ሰማይ መግባት ያስፈልጋል። ወደ ተከፈተው ሰማይ መግባት ያስፈልጋል። ወደ 45 ዓመት አንድ ቃል ነው የምሰብከው። ሊለወጥ አልቻለም። ጌታ አልፈቀደልኝም። ህዝቤ ወደ ክብሬና ወደ እኔ ሙላት ውስጥ እንዲበጋባ ስበክ ስላለኝ ከዛ ያለፈ ነገር መናገር አልችልም። ስለዚህ አንድ ነገር አለው ወገኖች። አንድ ጊዜ እግዚአብሔር የዛሬ 4 ዓመት የተናገረኝ ምንድነው? ጌታ ሆይ ክርስትና ወዴት እየሄድን ነው? ወዴት ነው እየተጓዝን ያለ ነው ስለው የጊዜው ችግር ይለኛል። ሰዎች በግል ከጌታ ጋር ፐርሰናል ኢንካውንተር ከኔ ጋር የላቸውም። የሆነውን ነው የተባለውን ነው የሚያደምጡት። አገልጋይ ወደ በቤተ ክርስቲያን ውስጥ ቆሞ ያለው እግዚአብሔር ከእርሱ ጋር እንዴት በድንቅ ሁኔታ እንደሚሰራ ለመመስከር ብቻ ሳይሆን ህዝቡን ይዞ ወደ ከፈተው በር አድርጎ ወደ እግዚአብሔር ሙላት ውስጥ ለማስገባት ነው። መጨረሻ ጊዜ ወይ በቃሉ በኩል ወይ በመንፈስ ቅዱስ በኩል እግዚአብሔር በግል ያገኛችሁ መቼ ነው? የመጨረሻው ትዝ የሚላችሁ ንገሩ። በግል አገኘሁት ጌታን፣ በቃሉ ውስጥ መጣብኝ፣ በመንፈስ ቅዱስ አማካኝነት መጣብኝ የምትሉት መቼ ነው? የመጨረሻው አስባችሁ ንገሩኝ ብል። ስለዚህ እግዚአብሔር በዚህ በተከፈተ ግቡ ሲለን ለሁለት ምክንያቶች ነው። አንደኛው ለውጥ ትራንስፎርሜሽን፣ የህይወት ለውጥ እንዲሆንልን ነው። መጀመሪያ ልክ እንደ ያዕቆብ መወሰን አለብን። ውሳኔያችንም ጌታ ሆይ በዚህ
ህይወት መቀጠል ስለማልፈልግ መባረክን ባርከኝ። ልጆቹን፣ ሚስቶቹን፣ ያፈራውን ንብረት በሙሉ ወደዛ ወደ ኋላ አድርጎ ብቻውን ከእግዚአብሔር ቃል እንደቀረ ምን ጉዳይ አለው እንዴ? ሲወጣ ባዶ እጁን የወጣ ሰው ከሚስቶቹ ብዙ ሚስቶች አሉት፣ ከልጆቹም ብዙ ልጆች አሉት፣ ከሀብትም ብዙ ሀብት አለው። እንዴት ነው ምን ፍለጋ ነው ያዕቆብ ምን ፈልጎ ነው እንደገና ብቻውን የሚቀረው? አንድ ነገር ተገለጠለት። እግዚአብሔር ይግለጥላችሁ። ለእርሱ የተገለጠለትን ነገር ይግለጥልን። ምን አለ? እግዚአብሔርን በግል አግኝቼው ከዚህ ካለሁበት ህይወት ከፍ አድርጎኝ በላዬ ላይ እርሱ በሙላአት ካልመጣ በዚህ ህይወት መቀጠል አልችልም ብሎ እንደወሰነ በዚህ ህይወት ዛሬ ጠዋት ምጸልዩ ጸሎት በዚህ ህይወት እግዚአብሔር መቀጠል አልፈልግም፣ ወደ ህይወቴና በቃ የቆረጠ ነገር ነው ወደ ህይወቴና ብላችሁ በሉት። ጌታ ይመጣል። ለያዕቆብ የመጣለት ጌታ ላንተ ይመጣል፣ ለኔ ይመጣል፣ ለዚች ቤተ ክርስቲያን ደግሞ ይመጣል። ሃሌሉያ። የሚቀድመው ትራንስፎርሜሽን ለውጥ ነው። ያ ሲመጣ ሰርጀሪ መካሄድ ይጀምራል። ፔን፣ ህመም፣ ጮኸት ይጀምራል። መግረዣውን ይዞ ነው የሚመጣው። አንዳንድ ነገሮች ይጀምራሉ። አንዳንዴ ከዚህ ሁሉ ዘመን በኋላ በክርስትና ህይወትህ ምን ትነናለህ ብትል አንዳንድ ነገሮችን እግዚአብሔር ከላይ ላይ የቆረጣቸው እንደው እንደ ቀልድ እንደ ጨዋታ አይደለም። በጣም ያማል። ሶ ፔንፉል። የጠለቀ ሰርጀሪ ነው። ውስጥ ገብቶ ጎርጉሮ ነቅሎ ያወጣዋል። ያውጣው ወገን፣ ቢያመንም ያውጣል። በህመም ላይ ያላችሁ አሁን የሥጋ ህመም አይደለም ማወራው፣ በህይወታችሁ ላይ የተለያየ ፈተና እያለፋችሁ ያላችሁ ጌታን እየወደድኩት እያፈቀርኩት እያገለገልኩት በአስራቴ ታማኝ ሆኜ በነገር ሁሉ ታማኝ ሆኜ እንዴት በእኔ ላይ እግዚአብሔር ይሄንን ፈቀደ ለምትሉ ሰዎች መልስ አለኝ። እግዚአብሔር በስራ ላይ ነው። ወደ ክብር ወዳለው ነገር ለመሸጋገር ነው። ያሻግራል። አዎ ወገኖች ሆይ አንደኛው ይሄ ነው። ሁለተኛው ዮሐንስን ና ሲለው እግዚአብሔር ወደ በለጠ መገለጥ ሊያመጣው ፈልጎ ነው። እማሳይህ ነገር አለ፣ እምነግርህ ነገር አለ። ና የዓለምን ታሪክ ሁሉ ዘረገፈና ፊቱ ከፈተለት። ሐዋርያው ጳውሎስ ኤፌሶን 1:17 ላይ የጸለየው ጸሎት የመገለጥና የጥበብን መንፈስ እንዲሰጣችሁ ጸልያለሁ። ምንድነው? የመጥራቱ ተስፋ ምን እንደሆነ ታውቁ ዘንድ የርስቱ ክብር ባለጠግነት ደህንነታችሁ ምን እንደሆነ ይገለጥላችሁ ዘንድ የኃይሉ ታላቅነት ምን እንደሆነ እስከ ምን እንደሆነ ታውቁ ዘንድ ጸልያለሁ። ይሄ እንዲገለጥላችሁ ጸልያለሁ። ሃሌሉያ። የኃይሉ ታላቅነት አንድ ቦታ መገለጥ አለበት። አንድ ቦታ የኃይሉ ታላቅነት መገለጥ አለበት። መጀመሪያ ወደ ጌታ እንደመጣሁ የሃይ ስኩል ተማሪ ነኝ። ቤታችን አንድ ሰራተኛ ታመመች። እንደ ሞግዚትም ነበረች። ታማ ጥርሷ ገጠም ብሏል። ምግብ አትበላም። መድኃኒት ተከምሯል። ሊያናግራት የሚችል ማንም ሰው የለም። እኔ መጣሁና እንዴት ነው ትዬ ማሚቴ ደህና አይደለችም አልኩ። ደብተሬን ይዣለሁ። ታማ እኮ ድርቅ ብላለች ዳንኤል፣ አይገርምህ? መድኃኒትም አልወስድ ብላ እንዲሁ ሆናብን ቀርታለች። ከጀርባዋ ጸሎት ቤት አለችኝ። ትንሽ ገባውና እግዚአብሔር ሆይ እባክህን፣ ስሟ ማሚቴ ነበር፣ ትዬ ማሚቴን አድናት፣ ፈውሳት እያልኩ ጸለይኩ። ለመጀመሪያ ጊዜ ድምፅ የሰማሁት ያኔ ነው። አንዲት ትንሽ ድምፅ የምትመስል ነገር አንተ ጸልየላት፣ እኔ ነጋሽ እንትና ሲጸልዩ እንጂ እኔ እንዴት እንደሚጸለይም አላውቅበትም አልኩ። ውስጤ ድምፁ እየበዛ ሲሄድ አይ ልሞክር
አልኩኝ። ሄድኩና ልጇ አለ አብሮ አደጌ ነው። እባክን ጸልይላት አልኩኝ። እሺ አለኝ። ምን እንደሚሆን ምንም አይዲያ የለኝም፣ ግን አይቻለሁ። ቸርች ሲጸልዩ እኔ ቁጭ ብዬ አይቻለሁ። በኢየሱስ ክርስቶስ ስም ልቀቅ ሲሉ ይሄን አይቻለሁ። ሌላም አውቀው ነገር የለ። ከዛ ቀጥሎ ምን እንደሚደረግም ፎርሙላውን አላውቀው። ሄድኩና እጄን ጫንኩና ተሾመ እንግዲህ እርዳኝ አንተም አልኩት። ትንሽ ልጅ ነው እሱ። በጌታ በኢየሱስ ክርስቶስ ስም እያሰብኩ ነው እነሱ የሚያደርጉትን። አዎ በጌታ በኢየሱስ ስም እናንተ ርኩሳን መናፍስት ልቀቁ ስል እሪ ብላ ስትነሳ ወዲህ ድንጋጤ፣ ወዲህ ፍርሃትም፣ ወዲህ የሚቀጥለው ነገር አሁን ምንድን ነው? እኔ እግዚአብሔር ኃይል ሲገለጥ አይቻል አቅም ትዝ ሲለኝ ከዛ በኋላ ሁለተኛ በጣም ነርቨስ ሆንኩ። በኢየሱስ ስም ስንት ናችሁ? በኢየሱስ ስም ስንት ናችሁ? በኢየሱስ ስም መንፈሱ 12 ነን ይላል። እኔ ስንት ናችሁ ረስቼዋለሁ። ልጇ ቢቸግረው መጣና ዳንኤል 12 ነን እኮ ይላል። 12 ነን እኮ። ቀጥሎ ደግሞ የሚባለው ነገር ለማስታወስ መከርኩ። አሁን መጣልኝ። ልጁ ነው የሚያረጋጋኝ። እኔ ነርቨስ ሆኛለሁ። ከዛ በሉ አሁን ለቃችሁ በጌታ በኢየሱስ ስም ውጡ ስል ጮኸችና ብላ አይኗን ገለጠች። ላቤ በዚህ እንጠበጠባል። that was the day። ለካስ የጌታ ስም ኃይል አለው። በቤታችሁ መገለጥ አለበት። በጓዳችሁ መገለጥ አለበት። የርስቱ ባለጠግነት ምን እንደሆነ በሚልበት ጊዜ ጳውሎስ የርስቱ ባለጠግነት በሚልበት ጊዜ የተቀበላችሁት ደህንነት ጥልቀቱንና ስፋቱን መገንዘብ አለባችሁ። አንዳንድ ሰዎች ትንሽ ቅር ሲላቸው ክርስትናው ይቀራል እንጂ የሚሉት ቋንቋ አላቸው። ምን ማለት ነው አይገባኝም። እነዚህን ነገሮች ሁሉ እንዲገለጥላችሁ ያስፈልጋል። የመጥራቱን ተስፋ፣ የርስቱ ክብር ባለጠግነት፣ የኃይሉ ታላቅነት ብሎ እንዳለ ይሄን ለዚህ መገለጥ ጸልይ። ዮሐንስ አለ መገለጥ ችግር የለውም፣ ነገር ግን የቃሉን ድልድይ ስቶ መሄድ የለበትም። ያ ነው አሁን የተቸገር ነው። ያ ነው በቃሉ ድልድይ ላይ ውጪ ወይንም ከባቡር ድልድይ ውጭ የሚሄድ ባቡር ምን እንደሚሆን ታውቃላችሁ። ነገር ግን እግዚአብሔር በመገለጥ ይሞላል። እግዚአብሔር በመገለጥ መንፈስ ይሙላበት። ፓስተር ያብዛልህ። ያንን ትቀበሉ ዘንድ ያስፈልጋል ብሎ ይላል። ስለዚህ የሱ ህልውና መገኘት በመካከላችን የነገር ሁሉ ፕራዮሪቲ ነው። የቤተ ክርስቲያን ፕራዮሪቲ ነው። ደስ ይለኛል። አሁን እርገት መጣና ሁላችንም ህንፃ ለመስራት እየታገልን ነው ያለ ነው። እርግጠኛ ነኝ እናንተም እዛ ውስጥ ናችሁ። ጌታ ፍጻሜውን ይስጣችሁ። ነገር ግን ማሳሰቢያ ያለኝ ህንፃው ምን ጊዜም ይፈጸማል፣ ያልቃል። ነገር ግን እናንተ ከመግባታችሁ በፊት የእግዚአብሔር አብሮነት ቀድሟችሁ ይግባ። የእግዚአብሔር ደመና ቀድሟችሁ ይግባ። የሁላችሁ ወገኖቼ ዳዊት መንፈሳዊውን መሰረት ነው የጣለው ለሰለሞን። ስፒሪቹዋል ፋውንዴሽን በደንብ አድርጎ ሰራለት። ድንኳን ውስጥ ነበረ ታቦቱ፣ በደንብ አድርጎ አስተካከለለት። ሰለሞን ደግሞ በአይን የሚታየውን ህንፃ ሰራ። ሁለቱ አብሮ ስለሄደ የምርቃቱ ቀን የክብሩ ደመና እንደወረደ እግዚአብሔር የክብሩን ደመና ያውረድባችሁ። ሃሌሉያ! የክብሩ ደመና ወረደ። አለዛ ምርጫ ብላችሁ እኔም ብትጠይቁኝ አይ መገኘቱ ይበቃኛል፣ በዳስ ውስጥ እኖራለሁ፣ ታቦቱን ይዤ በድንኳን ውስጥ እኖራለሁ ብዬ እመርጣለሁ። ሃሌሉያ! እሱ ካለ ይበቃናል። እሱ ስፍራውን ከያዘው ወገኖች ሆይ ይበቃናል። ክብር ለስሙ ይሁንለት። ምን የምትፈልጉት ነገር አለ? እሱ ሲኖር እኮ ሁሉ ነገር አለ። ምን ነው የምትፈልገው?
ሁሉ ነገር አለ። ፈውስ፣ ታምራት ምን የምትለው ነገር ድንቆች የምትለው ነገር እሱ አለና ይሆናል። የባለቤቴ አባት አዛውንት ናቸው። ዛሬ 95 96 ዓመት ሆኗቸዋል። ጌታን እንዴት እንዳገኙ ብነግራችሁ የዛሬ 40 ስንት ዓመት መሰረተ ክርስቶስ እኔ ሳገለግል እስካሁን እንደሚመሰክሩት እሳቸው ከጀርባ ጌታን ዝም ብሎ ቆሞ አየዋለሁ አሉ። እጁን ዘርግቶ ሰው እኔ ሌላ ነገርማ ይመስለዋል አሉ። እኔ እያየው ከዛ በኋላ አንዲት ሴት አጠገቤ ያለች ይሄ በሙሉ ካንሰር ነው አሉ። ካንሰሩ እንደ ውሃ ፈሳሽ እየሆነ ሲወርድ ሳየው ለኔ ተገናዘበልኝ አሉ። ለህዝብ አልገባውም አሉ። ለኔ ተገናዘበልኝ። ይሄ ነው የምትፈልገው። ከዛ ጌታን ወደ ህይወታቸው ጋበዙት። በእርግጥ እግዚአብሔር አዳኝ ነው አሉ። እግዚአብሔር ይሰራል አሉ። ወገኖች ሆይ በምድራችን ላይ የመጀመሪያው ቀንበር ሊሰበር የሚገባው መንፈሳዊ ነው። የአጋንንት ቀንበር ነው። የዲያብሎስ ቀንበር ነው። የኃጢአት ቀንበር ነው። ያን ደግሞ ሊሰብረው የሚችል ጌታ ኢየሱስ ብቻ ነው። እግዚአብሔር በኢትዮጵያ ላይ ይንገስባት፣ ከዳር እስከ ዳር ይንገስባት። ኤፌሶን ምዕራፍ 2 ቁጥር 6-7 ላይ ጳውሎስ በሚናገርበት ጊዜ ከእርሱ ጋር ሞትን፣ ከእርሱ ጋር ትንሣኤ አገኘን፣ ከእርሱ ጋር ደግሞ በሰማያዊ ስፍራ አስቀመጠን ይላል። ይሄ ነው መቀመጫ። ልጆች ተቀመጡ ከኔ ጋር አብራችሁ ቤት በሰማያዊ ስፍራ ተቀመጡ። እስከ መቼ? ሁል ጊዜ ፐርማነንትሊ ሁል ጊዜ ከእርሱ ጋር በተቀመጠበት መቀመጥ። እግዚአብሔር የተባረከ ይሁን። ሃሌሉያ። ታዲያ ወገኖች ሆይ ያን ጊዜ ምን ይሆናል መሰላችሁ? በሰማያዊና በምድራዊ በረከት ሁሉ የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ይሆናል። በፊትህ የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። $350 ሚሊዮን ወይም 49 ቢሊዮን የኢትዮጵያ ብር የዓለም ባንክ ለዲጂታል አይዲ አጽድቋል፣ ወይም መንግስታችን ተቀብሎ ስራውን እየሰራ ነው ማለት ነው። ይህን ለማብራራት ያህል 2030 የዩኤን አጀንዳን መመልከት አለብን። 2030 የዩኤን አጀንዳ የተባበሩት መንግስታት አጀንዳ ማለት ነው። እንዲሁም የተባበሩት መንግስታትን የ2030 አጀንዳ ማለትም የ15 ዓመት ግብ ነው። የ15 ዓመት ሙሉ እየሰሩ ነው የቆዩት። ኤዩ ወይም አፍሪካን ዩኒየንም ያንን አዶፕት አድርጎታል፣ ተቀብሎት አጽድቆታል ማለት ነው። ምንድነው የ2030 የኤዩ የአፍሪካ የተባበሩት መንግስታት አጀንዳ ብንል ዘላቂ ልማትን ዘላቂና አካታች ልማትን በመላው ዓለም ማስፈን የሚል ነው። ሰላምን በተመሳሳይ ማረጋገጥ፣ ጦርነቶችን፣ ስደትን ማስቆም ነውና 17 ግቦች መካከል ኖ ፖቨርቲ ድህነትን ማስወገድ፣ እንደገና ደግሞ ትምህርትና ጤና ለሁሉ ማድረስ ጥራቱን የጠበቀ ማለት ነው። የጾታ እኩልነትን ማረጋገጥ፣ ንጹህ ውሃን ለሁሉም ሰው ማድረስ፣ ደግሞ አፎርደብል የሆነና ክሊን ኤነርጂ ለሁሉ ማድረስ፣ ዘላቂ የሆነ የኢኮኖሚ እድገትን ማረጋገጥ፣ ኢንዱስትሪዎችን፣ ፈጠራዎችን፣ እነዚህ እንደገና ደግሞ ኢንፍራስትራክቸሮችን አሁን መንገድ፣ ቴሌኮም፣ የተለያዩ ነገሮችን ኢንፍራስትራክቸሮችን በስፋት መስራት፣ ከተሞችን ውብና ዘላቂ ልማት የሚታይባቸው ከተሞችን ማስፋፋት፣ ህዝብንም በተመሳሳይ የህዝቡንም እድገት ከከተማ ጋር ማመጣጠን፣ እንደገና ደግሞ ፕሮዳክሽን ላይ የግብርናን በተመለከተ ሰፊ ፕሮዳክሽን ማምረት፣ ከፍተኛ ምርት ራስን በምርት መቻል ማለት ነው። የአየር ለውጥ መቋቋም፣ እንዲሁም ደግሞ ሰላም፣ ፍትህንና ጠንካራ ተቋማትን መመስረት የሚል ህጎች አሏቸው። ታዲያ እነዚህ የልማት ግቦችን ለማሳካት ምን ያስፈልጋል ብሏል የተባበሩት መንግስታት? ሰውን ሁሉ በእጃችን ማስገባት አለብን። ዲጂታል አይዲ ሊኖር ይገባል። እያንዳንዱ ሰው በዲጂታል አይዲ የሚጠቀም መሆን አለበት ብሎ አምነዋል። ስለዚህ ዲጂታል አይዲ የራሱ ባዮሜትሪክ አይደንቲፊኬሽን አለው። ባዮሜትሪክ አይደንቲፊኬሽን የሚባለው የጣት አሻራ፣ የፊት አሻራ፣ ፊርማ፣ በቃ የአይናችንን አሻራ ይወስዳል። ግን ዲቴል ሁሉም የተወሰደ አይመስለኝም በእኛ ሀገር የፋይዳ ማለት ነው። እንደውም ወረቀትን እስካን ለማድረግ ያህል ነው ማለት ሁሉ ነገር፣ አረማመዳችን፣ ድምጻችን ሁሉንም መወሰድ ያለበት። ይሄ ይደረግና ከሌሎች ዲጂታል አይዲ እኛ ሀገር ያለው ለየት የሚለው በክንድ አይቀበርም።
አይቀበርም። በክንድ ውስጥ አሁን በክንድ መቅበር ያልተጀመረበት ወይም ይሄ መቀበር አለበት ተብሎ ያልተጀመረበት ዋና ምክንያት ማወቅ ያለባችሁ ማለት ነው። እና የኢትዮጵያ ሕዝብ ስማርትፎን አልያዘም። ምክንያቱም ስማርትፎን ካልያዘ በዓለማችን እንግዲህ አነስተኛ ስማርትፎን ካሉ ሀገራት መካከል አንዱ የኛ ሀገር ነው። 64% አካባቢ ሞባይል ይዟል የኛ ሕዝብ። ከዚህ ውስጥ 15% ብቻ ነው ስማርትፎን የያዘ። ስለዚህ ስማርትፎን ካልያዘ ይሄንን በክንድ ውስጥ የሚቀበረውን ባዮሜትሪክ አይዲ አክሰስ ማድረግ አይችልም ማለት። ስለዚህ የኢትዮጵያ መንግስት ከሲንቄ ባንክ ጋር ተባብሯል። ወደ 2 ሚሊዮን ስማርትፎን በየአመቱ ሲንቄ ባንክ ያቀርባል ማለት ነው። ኢትዮ ቴሌኮም ያቀርባል። ገበያ ላይ እንደሚቀርብ ይታወቃል። በብዛት ሀገር ውስጥ እንዲመረት ሞባይል እንዲመረት የተባበሩ መንግስታት በአይኤምኤፍ በኩልና በወርልድ ባንክ በኩል ድጋፍ አድርጎ ስማርትፎን እየተባዛ እየተስፋፋ ይገኛል። እንግዲህ የሀገራችን ህዝብ ምናልባት ከ5 ዓመት በኋላ ሁሉም ሰው ስማርትፎን ይኖረዋል ተብሎ ይታመናል። ልክ ሁሉም ሰው ስማርትፎን ይዞ እንደያዘ ከተረጋገጠ በኋላ ይሄ በክንድ ውስጥ ወይም በጣት ውስጥ በክንድ ውስጥ የሚቀበር የባዮሜትሪክ አይዲ ሁሉን አይደንቲፊኬሽን የያዘ አይዲ አስገዳጅ ህግ ሆኖ ይመጣል ማለት ነው። ለዚህ ለአሁኑ እንግዲህ ፋይዳ የሚባለው ክንድ ውስጥ የሚቀበር አይደለም። ጉዳት አሁን ላይ ለጋራ ደህንነት ጠቃሚ ነው። ለጋራ ደህንነት ጠቃሚ ነው፣ ወሳኝም ነው፣ ክፋት የለውም። ነገር ግን ክንድ ውስጥ እንቅበር ስሉ ነው አውሬው ነው ወጋን የምንለው ማለት ነው። አውሬው ነው ወጋን የምንለው። ስለዚህ አሁን በእጃችን የያዝነው ፋይዳ መታወቂያ ያው መንገድ ጠራጊ ነው። መንገድ እየተደረገ ነው፣ እየተለማመድን ነው። በክንዳችን ውስጥ የማይቀብሩበት ዋና ምክንያት ስማርትፎን በእጅ ያልያዝንም። ምክንያቱም እንደዚህ ስካን ይደረጋል። ስካን ነው የሚደረገው። እንደዚህ በጣታችን እንደዚህ ስካን ያደረግን ነው ወይም እንደዚህ ያደረግን ስካን ያደረግን ነው የምንጠቀመው ማለት ነው። ባንክ፣ የጤና ስርዓትን፣ ትምህርትን፣ የትራንስፖርት ሲስተሞችን ኤቭሪ ነገሮችን በክንዳችን ውስጥ በሚቀበሩ ነገር ነው ራን እናደርገው።